Unit 4 Marginalized Minorities and Vulnerable Groups 4.1 Definition of Concepts የተገለሉ ዝቅተኞችና ተጋላጭ ክፍሎች ምንድናቸው የሚለውን እንመለከታለን። የመጀመሪያው ዴፊኒሽን ነው። ማርጂናላይዜሽን ወይ ደግሞ መገለል ምንድነው? መገለል የምንለው አንዱን ሰው ወይ ደግሞ አንድን ቡድን ወይም ደግሞ አንድን የማህበረሰብ ክፍል ከሌላው ለይቶ ዝቅ ያለ ሰው ወይም ዝቅ ያለ ቡድን አድርጎ መቁጠር ነው። ይህም በተለያዩ ነገሮች እንዲገለሉ ያደርጋቸዋል። ለምሳሌ መመገብ ከሌሎች ሰዎች ጋር አይችሉም፣ መጋባት አይችሉም፣ እንዲሁም ደግሞ ምግብ መብላትም ሆነ አብሮ መስራት አይችሉም ማለት ነው። እነዚህ አድሎ ወይም መገለል የሚደረግባቸው ሰዎች የተለያዩ ዓለም ላይ አሉ። እነዚህም ህፃናትን፣ ሴቶችን፣ አዛውንቶችን እና የተለያየ አካል ጉዳት ያለባቸውን ሰዎች የሚያካትት ነው። እንደ ባህሉ ሁሉም ማህበረሰብ የራሱ የሆነ አድሎ የሚያደርግባቸው የሚያገላቸው ማህበረሰቦች አሉ። ከነዚህ በተጨማሪ የተለያዩ የሃይማኖት ክፍሎች፣ የተለያዩ ብሔረሰቦች እንዲሁም የተለያዩ ቡድኖች በማህበረሰብ ውስጥ መገለል ሊደርስባቸው ይችላል። መገለል የሚደርስባቸው ከነዚህም በተጨማሪ የእጅ ስራ ባለሙያዎች፣ ለምሳሌ የቆዳ ስራ ላይ የተሰማሩ፣ የቅጥቀጣ ስራ ወይም ደግሞ የአንጥረኝነት ስራ እንዲሁም ደግሞ የተለያዩ ገልና ሸክላ የሚሰሩ ሰዎች በማህበረሰቡ መገለል የሚደርስባቸው ናቸው። ቨልነራቢሊቲ ስንል ወይ ደግሞ መገለል አድሏዊነት የሚደርስባቸው ሰዎች ስንል የማህበራዊ ፍትህ፣ የአካላዊና ኢሞሽናል ስሜታዊ ፍትህ ያጡ ሰዎች ናቸው። እነዚህ ሰዎች ስለዚህ ለተለያዩ ጥቃቶች፣ ለተለያዩ ችግሮች የተጋለጡ ናቸው ማለት ነው። ለዚህ ነው እነዚህን ሰዎች ድጋፍ መስጠት የሚያስፈልገው። የተለያዩ ድጋፎችን፣ ትኩረትንና ከለላዎችን ይፈልጋሉ። ለምሳሌ ህፃናትና አካል ጉዳተኞች በእድሜያቸው ማነስና ባለባቸው ጉዳተኝነት የተነሳ የተለያዩ ችግሮች ስለሚደርስባቸው እነዚህን ሰዎች መደገፍ ያስፈልጋል። ለዚህ ነው በዩኒቨርሲቲ ውስጥ የተለያዩ የስፔሻል ኒድ ኤዱኬሽን የሚባሉት የልዩ ፍላጎት ትምህርቶች በየዩኒቨርሲቲዎች የተጀመሩት እነዚህ ማህበረሰቦች ለመደገፍ ወይም ለመርዳት። ማይኖሪቲ ግሩፕስ በቁጥራቸው አናሳ የሆኑ ማለታችን ነው። ስለዚህ ማይኖሪቲ ግሩፕ የሚባሉት ከአብዛኛው ማህበረሰብ ጥቂት ቁጥር ያላቸው ማለታችን ነው። ይህም በዘር፣ በብሔር፣ በሃይማኖት፣ በቋንቋ መሰረት ያደርጋል። ለምሳሌ አሜሪካ ውስጥ ጥቁር አሜሪካኖች ከአብዛኛው ከነጭ አንጻር ቁጥራቸው ትንሽ ነው። ስለዚህ አናሳ ናቸው ማለት ነው። ብዙ ሙስሊሞች ያሉበት ጥቂት ክርስቲያኖች ካሉት ስለዚህ ክርስቲያኖቹ አናሳ ቁጥር ያላቸው ናቸው። ወይም ደግሞ ብዙ ክርስቲያን ያለበት ጥቂት ሙስሊሞች ካሉት እነዚህ ማይኖሪቲ ናቸው ማለት ነው። ስለዚህ ማይኖሪቲ ግሩፕስ የምንለው በዘር፣ በሃይማኖት፣ በቋንቋና በብሔር ሊሆን ይችላል ማለት ነው። የተለያዩ አይነት መገለሎች አሉ። በዚህ ቻፕተር ስር የምንመለከተው ግን ከስራ፣ ከእድሜ እንዲሁም ደግሞ ጾታን መሰረት ያደረገ መገለል ነው። 4.2 ጀንደር ቤዝድ ማርጂናላይዜሽን ጾታን መሰረት ያደረገ መገለል። ጾታን መሰረት ያደረገ መገለል ሴቶችን በተለይ ከወንዶች አንጻር ዝቅተኛ ቦታ በማህበራዊ፣ ኢኮኖሚያዊና ባህላዊ ጉዳዮች ላይ መስጠት ማለት ነው። ይህ ደግሞ ባህላችን፣ ወጋችን ያመጣው ነው። ሴቶች ከወንዶች አንጻር ዝቅተኛ ቦታ የሚሰጣቸው የዓለም አቀፍ የሆነ ችግር ነው። ስለዚህ በተለያዩ ጉዳዮች ላይ ለምሳሌ በኢኮኖሚ ጥቅም ማጣት፣ በውርስ ጥቅም ማጣት፣ ስራ ላይ በአግባቡ አለመሳተፍ፣ እነዚህ ጀንደር ቤዝድ ዲስክሪሚኔሽንን ያጠቃልላሉ። ጀንደር ቤዝድ ዲስክሪሚኔሽን ዓለም አቀፋዊ ነው። ስለዚህ ከተለያዩ እድሎች፣ ከተለያዩ ስራዎች፣ ከተለያዩ ትምህርቶችን ሴቶችን አለማሳተፍን ያመለክታል። ለምሳሌ ሴትና ወንድን የትምህርት ተሳትፏቸውን ብንመለከት ሴቶች ዝቅተኛ ተሳትፎ ሲኖራቸው፣ ወንዶች ደግሞ የተሻለ ተሳትፎ እንዲሁም ደግሞ አቺቭመንቶች አላቸው። ይህ በተለይ ደግሞ ገጠራማ አካባቢ የሚዘወተር ነው። ሴቶች ከወንዶች አንጻር ስራ የማግኘት እድላቸው ዝቅተኛ ነው። እኩል የሆነ ንብረት የማፍራት እንዲሁም ደግሞ ውርስ የመውረስ መብት የላቸውም። ሴቶች በጾታቸው ምክንያት የተለያዩ ችግሮች ይደርስባቸዋል። ከዚህ ውስጥ ለምሳሌ መደፈር፣ ያለ እድሜ ጋብቻ፣ መጠለፍ እንዲሁም የተለያዩ የቤት ውስጥ ጥቃቶች ይደርስባቸዋል፣ ግርዛትን ጨምሮ ማለት ነው። የተለያዩ ባህሎቻችን የሴቶችን ጤናም ሆነ ማንነታቸውን የሚጎዳ ድርጊቶች አሉ። እነዚህም ሃርምፉል ትራዲሽናል ፕራክቲስ በመባል ይታወቃሉ። ጎጂ ልማዳዊ ድርጊቶች። ከነዚህ መካከል ያለ እድሜ ጋብቻ እና ግርዛትን እንመለከታለን። ከዚህም የምንጀምረው ግርዛት ከሚለው ነው። ግርዛት በአብዛኛው የኢትዮጵያ ክፍል የሚተገበር ነው። የሴት ልጅ ግርዛት 28 በሚደርሱ የአፍሪካ ሀገራት የሚከናወን ነው። ከነዚህ መካከል የምዕራብ አፍሪካ፣ የሰሜን አፍሪካ፣ የምስራቅ አፍሪካ ይገኙበታል። ለምሳሌ ሶማሌ 98%፣ ጅቡቲ 93%፣ ግብጽ 87%፣ ሱዳን 87% እንዲሁም ኤርትራ 83%። ኢትዮጵያ ውስጥም ከፍተኛ የሆነ የሴት ልጅ ግርዛት የሚከናወንበት አንዱ የአፍሪካ ሀገር ነው። ቅርብ በሚባል ደረጃ የተካሄደ ጥናት 65 ከመቶ የሚደርሱት ከ15 እስከ 49 የሚደርስ እድሜ ያላቸው ሴቶች ኢትዮጵያ ውስጥ የተገረዙ ናቸው። ኢትዮጵያ ውስጥ ያለው የሴቶች ግርዛት ከቦታ ቦታ የሚለያይ ነው። ከክልል ክልል የሚለያይ ነው። ለምሳሌ ሶማሌ ውስጥ 99%፣ አፋር 91%፣ ሀረሪ 84% የሚገኙበት ከፍተኛ የሆነ የሴት ልጅ ግርዛት የሚካሄድባቸው አካባቢዎች ናቸው። ኦሮሚያ ውስጥ 76%፣ ቤኒሻንጉል ጉሙዝ 63%፣ አማራ ውስጥ 62%፣ በደቡብ ክልል ደግሞ 62 ከመቶ የሚደርሱ ሴቶች የተገረዙ ናቸው ማለት ነው። እንዲሁም ደግሞ በከተሞች መካከል ለምሳሌ አዲስ አበባ 54%፣
ድሬዳዋ 79% የሚሆኑ ሴቶች የተገረዙ ናቸው ማለት ነው። ሁለቱ ክልሎች ዝቅተኛ የሚባል የሴት ልጅ ግርዛ የሚካሄድባቸው ትግራይ 24%፣ ጋምቤላ 33%። ሄልዝ ኢምፓክትስ ኦፍ ፊሜል ጄኒታል ከቲንግ የሴት ልጅ ግርዛትና የጤና ችግሮቹ። የሴት ልጅ ግርዛት በአራት ይከፈላል። የመጀመሪያው ታይፕ 1 የሚባለው ክሊቶሪያዴኮቶሚ የሚባለው ነው። ሁለተኛው ደግሞ ታይፕ 2 የሚባለው ኤክሴሽን ይባላል። ሶስተኛው ታይፕ 3 ኢንፊቡሌሽን የሚባለው ነው። አራተኛው ታይፕ ደግሞ ታይፕ 4 ሁሉንም አይነት ሌሎችን እዚህ ውስጥ የምናገኘው ነው ተጠቃለው። ከነዚህ ውስጥ የመጀመሪያዎቹ ሶስቱ ኢትዮጵያ ውስጥ የሚከናወኑ ናቸው። ከነዚህ ኢትዮጵያ ውስጥ ከሚከናወኑ የሴት ልጅ ግርዛት 3% የሚደርሱት እድሜያቸው ከ15 እስከ 49 የሚደርሱ ሴቶች ኤክስፒሪየንስ የሚያደርጉት ሲሆን ይህም ክሊቶሪያዴኮቶሚ የሚባለው ነው። ይህ ደግሞ ስጋን ሳያነሱ የሚደረግ ግርዛት ነው። ሁለተኛው ደግሞ 7% የሚደርሱ ሴቶች ኤክስፒሪየንስ የሚያደርጉ ሲሆን ኢንፊቡሌሽን በመባል ይታወቃል። ይህም ደግሞ በመስፋት የሚከናወን ነው። ሶስተኛው ደግሞ 73% የሚሆኑት ኤክስፒሪየንስ የሚያደርጉ ሲሆን በመቁረጥና ስጋን በማንሳት የሚከናወን ነው። የሴት ልጅ ግርዛት የተለያዩ የጤና ጉዳቶችን ያመጣል። ይህም ከቦታ ቦታ እንደ ባህሉ የሚለያይ ነው። ታይፕ 3 የሚባለው ኢንፊቡሌሽን ወይ ደግሞ ፋሮኒክ የሚባለው አይነት የሴት ልጅ ግርዛት እጅግ በጣም የከፋ ስቃይ ያለው ነው። በሶማሌ በአፋርና በሐረሪ የሚዘወተር ሲሆን በብዛት ደም መድማትን፣ ከፍተኛ የሆነ ኢንፌክሽን፣ ከፍተኛ የሆነ ህመምን በተለይ ደግሞ በግብረ ስጋ ግንኙነት እንዲሁም ደግሞ በሚወልዱ ጊዜ ከዚህም በተጨማሪ ፌስቱላ ያመጣል። ለስነ ልቦና ችግሮችም የሚያጋለጥ ወይም ትራውማ የሚያመጣ ነው። የሴት ልጅ ግርዛትን የሚያበረታቱ ጉዳዮች ምንድን ናቸው? የሴት ልጅ ግርዛት ኢትዮጵያ ውስጥ እየቀነሰ ቢመጣም አሁንም ብዙ ክልሎች ወይም ብዙ አካባቢዎች የሴት ልጅ ግርዛትን እያከናወኑ ይገኛሉ። ምክንያታቸው ምንድን ነው? የመጀመሪያው የሴት ልጅ ግርዛት ከባህል ጋር ይተሳሰራል። ሁለተኛው ደግሞ ከእምነታቸው ጋር። እምነት ሲባል የመጀመሪያው ሴቶችን ለማንጻት የሚደረግ ነው። ሴቶች ካልተገረዙ የተለያዩ ችግር ይደርሳሉ ብሎ ይታሰባል። ለምሳሌ ህመም፣ ያለመውለድ እንዲሁም ደግሞ ግጭቶች ይኖራሉ። ስለዚህ ይሄን ለማስወገድ ለመንጻት ሲባል መገረዝ አለባቸው ይባል ነው። ሁለተኛው ደግሞ ከባህሪ አንጻር ነው። ሴቶች ካልተገረዙ ባህሪያቸው ጥሩ አይሆኑም፣ አይታዘዙም፣ እቃ ያበላሻሉ ይባላል። ያልተገረዙ ሴቶች በትዳራቸው ላይ የሚያማግጡ፣ ማህበረሰቡ ማይፈልጋቸው ናቸው ተብሎ ይታመናል። በአንዳንድ አካባቢዎች ደግሞ ያልተገረዙ ሴቶች ድንግልናቸው የተጠበቀ አለመሆኑን የሚናገር ነው። በተለይ እንደ ሶማሌ ያሉ አካባቢዎች ሴቶች ካልተገረዙ ድንግልና የላቸውም ተብሎ ነው የሚታሰበው። ያልተገረዙ ሴቶች ቤተሰቦቻቸውን ጨምሮ የተለያዩ ችግሮች ይደርሱባቸዋል። ከነዚህ መካከል ለምሳሌ የተለያዩ መገለሎች ያጋጥማቸዋል። የተለያዩ አይነት ሀሜቶች፣ ስድቦችን፣ ነቀፌታዎችን ያጋጥማቸዋል። ያልተገረዙ ሴቶችም ሆኑ ቤተሰቦቻቸው ማለት ነው። አንዳንድ የኢትዮጵያ አካባቢዎች ያልተገረዙ ሴቶች ትዳር እስከ ማጣት ድረስ ይደርሳሉ። እንዲሁም ደግሞ ያልተገረዙ ሴቶች የሰሩት ምግብ የማይበላ ምግብ ነው። እንዲሁም ደግሞ ጸሎት ላይ አይገኙም። ይህም ምክንያቱም ንጹህ አይደሉም ተብሎ ስለሚታመን ነው። 4.3 ማርጂናላይዝድ ኦኩፔሽናል ግሩፕስ በስራቸው ምክንያት መገለል የሚደርስባቸው ማለት ነው። ኢትዮጵያ ውስጥ በስራቸው ምክንያት መገለል የሚደርስባቸው የተለያዩ የህብረተሰብ ክፍሎች አሉ። ከነዚህ መካከል ፋቂ ወይም ደግሞ ታነርስ የሚባሉት ቆዳን ተጠቅሞ የተለያዩ ስራዎችን የሚሰሩ ናቸው። ፖተርስ የሸክላ ሰሪ፣ ዌቨርስ የሸማኔዎች፣ አይረን ስሚስ የተለያዩ ቀጥቃጮች፣ ብረት አቅላጮችን የሚያጠቃልል ነው። ስለዚህ እነዚህ በማህበረሰቡ ዘንድ ቅቡልነት የሌላቸው ናቸው፣ ንጽህና የላቸውም ይባላል። ስለዚህ አንዳንድ ንብረት የማፍራት ለምሳሌ መሬት ባለቤት መሆን እንዲሁም ደግሞ የተለያዩ ክብረ በዓላቶች ላይ መገኘት አይፈቀድላቸውም። እነዚህ ማርጂናላይዝድ የሆኑ የህብረተሰብ ክፍሎች ክራፍት ወርከርስ ወይ ደግሞ የእደ ጥበብ ባለሙያዎች ናቸው። የተለያዩ የቤት ውስጥ መገልገያ እቃዎችን፣ ልብሶችን እንዲሁም ደግሞ የማረሻ እቃዎችን የሚሰሩ ናቸው። የእደ ጥበብ ባለሙያዎች የሚኖሩት ኑሮ በተቃርኖ የተሞላ ነው። እነዚህ ማህበረሰቦች ለህብረተሰቡ በርካታ ጥሩ ነገሮች ይሰጣሉ። ለምሳሌ የቤት ውስጥ መገልገያ፣ ልብስ፣ ማረሻ የመሳሰሉትን ይሰጣሉ። ነገር ግን ማህበረሰቡ ለነሱ ዝቅተኛ ቦታን ይሰጣል። ልብሶችን ብንመለከት ከጊዜ ወደ ጊዜ ውድ እየሆኑ መጥተዋል። እነዚህ ልብሶች ለተለያዩ ክብረ በዓላቶች፣ ለሃይማኖታዊ፣ ባህላዊ፣ ለሰርግ ለመሳሰሉት እንለብሳቸዋለን። ይሁንና እነዚህን ውድ ነገሮች ከወሰድን በኋላ ለእነሱ ደግሞ ዝቅተኛ ቦታ ነው የምንሰጣቸው። አይረን ስሚዝ ወይም ብረት ሰሪዎች የሚባሉት ኢትዮጵያ ውስጥ ዝቅተኛ ቦታ ከሚሰጣቸው የማህበረሰብ ቡድኖች አንዱ ናቸው። እነዚህ ሰዎች የተለያዩ ከብረት ጋር የተያዙ ስራዎችን ለማህበረሰቡ የሚሰሩ ናቸው። ለምሳሌ ማጭድ፣ ማረሻ፣ ቆቶ፣ ዶማ የመሳሰሉትን ይሰራሉ። ነገር ግን ማህበረሰቡ ለእነዚህ ሰዎች ዝቅተኛ ቦታ ነው የሚሰጧቸው። ከነዚህም በተጨማሪ ቤት ውስጥ እንደ ቢላዋ፣ ጠገራ የመሳሰሉትን ይሰራሉ። ነገር ግን ማህበረሰቡ ዝቅተኛ ቦታ ነው የሰጣቸው። ሸክላ ሰሪዎችን ቢሆኑ የተለያዩ ለምግብ መገልገያ የሚሆኑ እቃዎችን፣ ድስቶችን፣ ውሃ መያዣዎችን ይሰራሉ። ነገር ግን ዝቅተኛ ቦታ የሚሰጣቸው ናቸው። በስራቸው ምክንያት መገለል የሚደርስባቸው የማህበረሰብ ክፍሎች ኢትዮጵያ ውስጥ በርካታ ናቸው። ዲና ፍሪማን እና አሉላ ፓንክረስ በ2001 በጻፉት ጽሁፍ መገለል የሚደርስባቸውን ማህበረሰብ እና እንዴት ነው የሚገለጠው የሚለውን በሚቀጥለው
ቴብል አዘጋጅተውታል። ከዚህ ቴብል ላይ እንደምንመለከተው ታይፕስ ኦፍ ማርጂናላይዜሽን፣ ማኒፌስቴሽን ኦፍ ማርጂናላይዜሽን በሚል በሁለት ተከፍሏል። ታይፕስ ኦፍ ማርጂናላይዜሽን የምንለው የመገለሎች አይነት ነው። ማኒፌስቴሽን ደግሞ መገለጫው ምንድነው ነው። ስፓሻል ማርጂናላይዜሽን የምንለው ከቦታ አንጻር እንዴት ነው የተገለሉት የሚለው ነው። እነዚህ የእጅ ባለሙያዎች እንግዲህ ከሌሎች ማህበረሰቦች አንጻር ወጣ ያለ አካባቢ ላይ እንዲኖሩ ነው የሚደረገው። ከከተማ ወጣ ብለው ጫካ ውስጥ፣ ደን ውስጥ ያልተፈለገ ቦታ ላይ ነው እንዲኖሩ የሚፈለገው። ገበያ እንኳን ሲሄዱ ለራሳቸው ለብቻ እንዲቀመጡ ይደረጋል። መንገድ በሚሄዱበት ጊዜ ለሌሎች ቅድሚያ እንዲሰጡ ይደረጋል። ኢኮኖሚክ ማርጂናላይዜሽን የምንለው ደግሞ እነዚህ የእጅ ባለሙያዎች ወይም የእደ ጥበብ ባለሙያዎች በተለያዩ የኢኮኖሚ እንቅስቃሴዎች ተሳትፎ እንዳያደርጉ ይደረጋል። ለምሳሌ መሬት እንዳይኖራቸው፣ የተለያዩ ምርት እንዳያመርቱ፣ በተለያዩ የምርትና የመሸመት የመግዛት ጉዳይ ውስጥ ተሳትፎ እንዳያደርጉ ይደረጋል። ሶሻል ማርጂናላይዜሽን የምንለው ደግሞ ከማህበረሰባዊ እንቅስቃሴ እንዲገለሉ ይደረጋል። ለምሳሌ ጋብቻ ሊሆን ይችላል፣ የሚቀበሩበት ቦታ ሊሆን ይችላል። እንዲሁም ደግሞ እድር የመሳሰሉትን ተሳትፎ እንዳያደርጉ ይደረጋል። የተለያዩ ክብረ በዓላቶች ወይም ደግሞ ድግሶች ምናምን ቢኖሩ መሬት ላይ እንዲቀመጡ ወይ ደግሞ ከሰው ተነጥለው እንዲቀመጡ ይደረጋል። ካልቸራል ማርጂናላይዜሽን የባህል መገለሎች የሚል ነው። ይህ ደግሞ መገለጫው ምንድነው? እነዚህ የእደ ጥበብ ባለሙያዎች ማህበረሰብ ውስጥ ንጹህ እንዳልሆኑ ነው የሚቆጠሩት። እንዲሁም ደግሞ ማህበረሰቡን ይበክላሉ ተብሎ ይታሰባል። ለምሳሌ እንስሳቶችን ሲበሉ የሞቱ እንስሳቶችንም ይበላሉ ሳይታረዱ የሚል ነው ማህበረሰቡ የሚያውቀው። ከዚህ በተጨማሪ ደግሞ እነዚህ ሰዎች የማይተማመኑባቸው፣ ሞራል የሌላቸው፣ አክብሮት የሌላቸው፣ የተዋረዱ ናቸው ተብሎ ይታሰባል።